እኛ ቤት ብዙ ሰው ይበላል፣ እኔ ግን የምበላውን አጣሁ። ችግርና ክፉ ቀን ያልፋል። ባደጋችሁ ቁጥር ደግሞ ችግር ከናካቴው ይጠፋል ብላችሁ ካሰባችሁ በፍጹም። ባደጋችሁ ቁጥር ያደገ ችግር ይገጥማል። አልማዝን አፍቅሮ አልማዝን ያጣቀን፣ ሱዚን አፍቅሮ ሱዚን ያጣቀን፣ ኒኪ ያበደቀን ሚስተር ኤክስ ያበደቀም እንደሚታቀላችሁ ሱዚዬ፣ ኒኪዬ፣ ሉሲዬ እያለ ነው ሄደው። ሰው እግዚአብሔርን አምላኩን በመውደድ ካበደ አምላኩን እየጠራ ነው ውጮ። አንዱ ስኬታማ ለመሆን የመጀመሪያው ነገር መናገር ነው። ጊዜያችሁን በከንቱ አታሳልፉት። ቁጭ ብላችሁ ጠዋት ስትነሱ ቲክቶክ። ብዙ የኛ ሰው ምንድን ነው የሚለው? ሰውን ማመን ቀብሮ ነው። አያችሁ፣ ገና ስናድግ እንድናምን የተነገረን የሞተ ሰውዬ እንጂ በሕይወት ያለ አይደለም። መልካም፣ ዛሬ በሚኖረኝ ጥቂት ደቂቃዎች ውስጥ ትንሽ የሕይወቴን ጉዞ አካፍላችኋለሁ። በዚህ አጋጣሚ ግን የዚህ ፕሮግራም ዋና አዘጋጅ ወይም ደግሞ ባለራዕዩን አብሮት ያሉትንም በጣም ማመስገን እፈልጋለሁ። መንግስት ራሱ ይህንን ፕሮግራም በልዩ ሁኔታ ስፖንሰር ሊያደርግና የሚያስፈልገውን ባጀት ሊመድብ የሚገባው ትልቅ ስራ ነው እየተሰራ ያለው። በእውነት ዴቭን አግኝቸው አፕሪሼት አድርገዋለሁ። በመቀጠል ህይወት ብርቱ ሰልፍ አለባት። እኔ እዚህ ፊታችሁ ቆሞ የምታዩት ሰው ብዙ ውጣ ውረዶችን በህይወቱ ያየ ሰው ነው። አንቱ የተባሉ ችግሮቹ ካለፉ በኋላ፣ ማዕበሉ ካለፈ በኋላ፣ መከራዎቹ ካለፉ በኋላ ችግሮችን ልብስ ሲሸፍናቸው፣ ችግሮችን ገንዘብ ሲሸፍናቸው፣ ችግሮቹ አልፈው ቀኖቹ አልፈው ሌላ ቀን ሲተኩ የሚያያችሁ ሰው ምንም ያልነካችሁ ይመስለዋል። እንደነገርኳችሁ አንቱ የሚባሉ ትልልቅ ችግሮች ፊት የተጋፍጠው ያውም ኤርሊ ያንግ ያውም ልጅ በሆንኩበት ቲኔጅ በሆንኩበት ዘመን እድሜ ላይ እነዛን ተሻግሬ አልፌ ከፍ ባለ የሚባለው ቦታ ላይ የደረስኩ ሰው ነኝ። በ100% እኔ ካለኝ እድሜ ጋራ ያሳለፍኩት ችግር አሁን ያለሁበት ሁኔታ እጅግ ስኬታማ ሰው ነኝ። ለምን? ለምሳሌ ባባ የሚሉኝ የሚወዱኝ ልጆች አሉኝ። ልጆቼን ብታዩዋቸው አንዷ በትከሻ፣ አንዷ በደረቴ፣ አንዷ አናቴ ላይ ያ ብቻውን የነበረ ሰው የነዚህ ፍቅር የሆኑ ልጆች አባት ሲሆን በጣም ስኬታማ ነኝ። ዴቭ ጋር እያወራን ከአንድ 4 ቀን በፊት እንደው እስኪ አንድ ነገር ንገረኝ አለኝ። እኔ ሞጆ ኖር ነበር እና ከሞጆ ናዝሬት አምልኮ ለማምለክ ጸሎት ቦታ ደስ ይለኛልና እዛ ሄዳለሁ እና አንድ ቀን የትራንስፖርት አጣሁ። 3 ብር ነው የታክሲ። በእግሬ ቀን ስለነበረ ሄድኩና ፕሮግራሙን ተካፍዬ ስወጣ 5 ሰዓት ሆነ። 5 ሰዓት ላይ ሊፍት የሚወስደኝ መኪና ብጠብቅ የለም። የኛም ቤት መዝሙር እየዘመርኩኝ መንገዴን መጥቼ ልክ ሞጆና ናዝሬት መሃል ላይ ጠዴ የምትባል ቦታ አለች። እዛ ስደርስ በጣም ብዙ ጅብ መጣ ፊቴ።
በላይ በቃ አበቃል ዛሬ አልኩት። እውነቴን ነው የምነግራችሁ። ጠበበኝ፣ መንገዱ ጠበበኝ። ምናልባት ያኔ 17 ዓመት ልጅ ምናምን ሆኗል። ከዛ ወዲያው አንድ ነገር ትዝ አለኝ። ጅብ እኮ ውሻ ቢመጣበት ይሸሻል አለ ውስጤ። ልፍ ሲል መኪና ድንጋይ አየሁ። ድንጋዩ ላይ ቁጭ አልኩና ሁሉ ጊዜ ወደ ናዝሬት ወደ አዳማ ሲሄድ በዛ ሁኔታ ውስጥ ለጓደኞቼ ምን እላቸዋለሁ? እዚህ ከተማ ትልልቅ ታወር ገነባለሁ ስላቸው፣ አንድ ጓደኛዬ አረ በእግዚአብሔር የ3 ብር ትራንስፖርት የሌለ ሰውዬ አሁን ትልልቅ ታወር ትለናለህ? አይገርማችሁም? ችግርና ክፉ ቀን ያልፋል። እኔ እናትና አባቴ ቡና ኤክስፖርተሮች ናቸው። ከእናትና ከአባቴ ቤት የወጣሁበት ልዩ ምክንያት አለኝ። አሁን ለእናንተም አልነግረው። እናቴም አባቴም ከባህላችን ከካልቸራችን ውጭ ሆነሃል ሲሉ አሳደዱ። እኛ ቤት 67 ሰራተኛ ቡና ይለቅማል። እኛ ቤት ብዙ ሰው ይበላል። እኔ ግን የምበላውን አጣሁ። ችግርና ክፉ ቀን ያልፋል። ይህንን የምነግራችሁ አይቻልም የሚለውን ብሪጅ እንድትዘሉ ነው። እናንተ ከሰዎች የሆነች ነገር ኤክስፔክት አድርጋችሁ ሊሆን ይችላል፣ አታችሁም ሊሆን ይችላል። በእርግጠኝነት ብዙ ሰዎች ከእናንተ ይበላሉ፣ ብዙ ሰዎች ከእናንተ ይጠጣሉ፣ ብዙ ሰዎች በእናንተ ምክንያት ይለብሳሉ። ብዙ ሰዎች የብዙ ሰዎች እረፍት ትሆናላችሁ። እኔ ያኔ የምኖርባት ቤት በእግር ነው የምትዘጋው በሯ። ዴቭ ቢገባ ቆሞ ነው የሚያድረው። ያቺ ቤት 30 ብር ነው የሚከፈልባት እና አከራዬ ልክ በ28 በ29 በ30 ባርጩማቸውን ይዘው በር ላይ ነው ቁጭ የሚሉት። ትምህርቴን የተማርኩት ተማሪ እያስጠናሁ ነው። ያ 30 ብር የቤት ኪራይ መክፈል ከብዶት ያከራዬን ከወንበር ላይ ተነስካ እስክትሄድ ድረስ የቤቴ በር በሚስማር የተበሳሳ ስለሆነ ልክ ቀስ ብዬ አይቼ ነው። ዛሬ ብዙ ሰዎች በእኔ ምክንያት ቤት ኖሯቸው ይኖራሉ። በ2015 ላይ በመንገድ ሳልፍ አንድ ሰው በብትር ነው የሚሄደውና መንገድ ላይ ያለፍኩኝ አየሁት። ፀሐዩ በጣም አሩር ነው። መኪናዬን ፓርክ አረኩና ወርጄ ሰውየውን ወንድሜ ምን ነው? መጀመሪያ ያለኝ ነገር ቤት የለኝም። የት ነው የምትኖረው? እዚህ ቦሌ ክፍለ ከተማ ነው። ይሄ ሰው ሰፈሩን አላውቀውም፣ ቤቱን አላውቀውም፣ እናትና አባቱን አላውቅም፣ ሃይማኖቱን አላውቅም። ግን ሰው ነው፣ ግን ወንድሜ ነው፣ ግን ኢትዮጵያዊ ነው። ከክፍለ ከተማው ጋር ተባበርኩና 25 ለሚሆኑ አባወራዎች በጠቅላላ 250 ለሚሆኑ ሰዎች G+4 ወይም ደግሞ 5 ወለል ያለው ህንፃ በ120 ሚሊዮን ብር ገንብቼ በነፃ ይሄን የምነግራችሁ 30 ብር መክፈል አቅቶ ትግል የነበረ ሰው እንዲህ መሆን ከቻለ እናንተማ እንዴታ! አንድ ጊዜ አክስቴ ትምህርት እንድማር ፕሮሚስ ገባችልኝ። ያኔ አክስቴ በዚያን ጊዜ በጣም ሀብታም ናት። ከልጇ ጋር ፈረንሳይ ሀገር ሄጄ እንድማር ፕሮሚስ አደረገችኝ። ከዛ ሰዓቱን ስቆጥር፣ ወሩን ስቆጥር፣ ቀኑን ስቆጥር ጊዜው ደርሶ አክስቴ ልጇ ላከች። ሂጄ ስጠይቃት ምን ነው አክስቴ ስላት በጉጉት የሚጠበቀው የነበረ የ36ኛ ባች ምዝገባ ተጀምሯል። ለመመዝገብ በ0938 25 25 25 ይደውሉ። በዚህ ወጥቶ በዚህ ገብቶ እንዲሆኖ እንደዛ ሆኖ አልቻልኩም አለች። በጣም አለቀስኩ። በተኛሁበት ቦታ ላይ ውስጤ አላውቅም አንድ ነገር ሞላ።
ዓለምን እንደምዞር። በፈረንሳይ ሄዶ ባለመማር ልቤ የተሰበረው ሰውዬ ተኝቼ ፊተኛ እንጂ ኋለኛ አትሆንም የሚል ነገር ውስጤ ሞላ። እመኑኝ አፍጋኒስታን ብቻ ነው ያልሄድኩት። አሁን ለምን እንደዚህ ያልኳችሁ? ይቻላል። ገና ከልጅነቴ ነው ችግሮች፣ ሰልፎች፣ መከራዎች፣ ነገሮች፣ ውጣ ወረዶች ህይወቴ ላይ የተፈራረቁት። ብዙ ስኬቶችን የሚያየሁት እዚሁ እድሜ ላይ ነው። ባደጋችሁ ቁጥር ደግሞ ችግር ከናካቴው ይጠፋል ብላችሁ ካሰባችሁ በፍጹም። ባደጋችሁ ቁጥር ያደገ ችግር ይገጥማችኋል። ሁላችሁም ውስጥ ብጠይቃችሁ አሁን ስኬታማ መሆን እንደምትሉኝ እርግጠኛ ነኝ። አንዱ ስኬታማ ለመሆን የመጀመሪያው ነገር መናገር ነው። የስኬታማነት ካፒታል ያለው አፍ ላይ ነው። ምክንያቱም ስኬታማነትን ሳወራችሁ ሌላም ሰው ሲነግራችሁ እኔ እኮ ዘመድ የለኝም፣ እኔ እኮ ሰው የለኝም፣ እኔ እኮ አልተማርኩም፣ እኔ እኮ ገንዘብ የለኝም፣ እኔ እኮ ብቸኛ ነኝ፣ ብዙ ምክንያት ልትደረድሩ ትችላላችሁ ላለመሆናችሁ። በፍጹም እኔ ዘመድ አይደለም ስኬታማ ያደረገኝ፣ እኔ ሰው አልነበረኝም፣ እኔ ገንዘብ አልነበረኝም። አካዳሚካሊ ነው ስኬታማ ነኝ፣ በገንዘብ ነው ስኬታማ ነኝ፣ መንፈሳዊ ህይወቴ ነው ስኬታማ ነኝ። እኔ ምሳሌ ሆኜ ከነገርኳችሁ እናንተማ እንዴት? ስኬታማነት ምንድን ነው? ሰው ያለበትን ቦታ ያያል፣ የሚደርስበትን ቦታ ያያል። ያለበትን ካላወቀ የሚደርስበትን ካላየ መሆን አይችልም። ስኬታማነትን ማሰብ ራሱ የለበትም። ኦኬ፣ ስኬታማነትን ስታስቡ ስኬት ራሱ ምንድን ነው? ስኬት የመጀመሪያው ነገር ለተፈጠረለት ዓላማ መኖር ነው። እኔ ዛሬ ለእናንተ ባለችኝ ጥቂት ደቂቃ እኔ ታናሽ ወንድማችሁ ይሄን ያክል ፎቅ አለ ይልላችሁ አልመጣሁም። አለኝ፣ ግን እሱን ብቆጥርላችሁ ምን ያደርግላችኋል? እናንተ ንብረት መዝጋቢ አይደላችሁ። ቅድም ለጓደኛዬ ከመቀመጥ ይሻላል አልኩት። ይሄ ያለ ጥሩ ነው። አይ ከመቀመጥ ይሻላል። ብዙ ሀብታሞች ፊት ጥቂት ያለው ሰው ሀብታም ነው ብሎ ካወራ ትክክል አይደለም። ህይወታችሁ ከነወዳኛው የሚቀየርበትን አንድ ምስጢር ልንገራችሁ። ስኬት ለተፈጠሩለት ዓላማ መኖር ነው የመጀመሪያው። በእርግጠኝነት ሰው የመጀመሪያ የተፈጠረው አምላኩን ግሎሪፋይ እንዲያደርግ፣ ወርሺፕ እንዲያደርግ፣ ማግኒፋይ እንዲያደርግ። ሰው አምላኩን ማምለክ፣ አምላኩን ማክበር፣ አምላኩን ማግነን እንዲችል ነው ሰው የተፈጠረው። ይሄ መጀመሪያውን ሚሽን የተፈጠረበትን ዓላማ ከገባው በቃ ስኬታማ ሰው ነው ይዞ። እኔ መጽሐፍ ቅዱስ አስተማሪ ስለሆንኩኝ አንድ ጥቅስ ልንገራችሁ። መጽሐፍ ቅዱሳችን ምን ይላል? እስራኤል 430 ዓመት በባርነት በግብፅ ከቆየ በኋላ እግዚአብሔር የ430 ዓመት የእስራኤልን ሕዝብ ጩኸት ሰማና ለፈርዖን እንደዚህ ያለው፣ ሕዝቤ ያመልከኝና ያገለግለኝ ዘንድ ልቀቅ። የእስራኤል ሕዝብ ለእግዚአብሔር ያለው፣ የእስራኤል ሕዝብ በእግዚአብሔር ዓይን እይታ እንዲያመልክና እንዲያገለግለው ነው። ለዚህ ነው ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? የመጀመሪያው ስኬት ነፍስ ፈጣሪዋ ጋር ትክክለኛ ግንኙነት፣ ነፍስ አዳኟን አውቃ ከአዳኟ ጋር ትክክለኛ ህብረት ሲኖራት ያ ሰው የመጀመሪያ ስኬታማ ሰው ነው። እኔ ለምሳሌ ስኬታማ ነኝ ብዬ ያልኳችሁ አንዱ ነፍሴ መድኃኒቷን አምላኳን አውቃ ከአምላኳ ጋር ትክክለኛ የሆነ ህብረት አላት። ስለዚህ ምድር ቢናወጥ፣ ተራሮች ወደ ባህር ላይ ቢወሰዱ እኔ አልፈራም።
በአምላኬ ላይ ኦልሬዲ ተደግፌያለሁ። ነፍስ በአምላኳ ሳታርፍ ቁራቁምቦ ቢበዛ እኔ አሁን ፎቆች መካከል እጄ ብገባ ትፈራለች ነፍሴ። ዛሬ ወደ ቤታችሁ ስትሄዱ ከአምላካችሁ ጋር ትክክለኛ ህብረት አላችሁ ወይ? ነፍሳችሁ አምላኳን አውቃለች ወይ? ስንት የጸሎት ጊዜ፣ ስንት እግዚአብሔርን የምታመልኩበት አምላካችሁን ግሎሪፋይ ማግኒፋይ ወርሺፕ የምታደርጉበት ሰዓት አላችሁ። አለበለዚያ ገንዘቦች ሁሉ ተሰብስበው ቢመጡ ነፍሳችሁ ከፈጣሪ ጋር እርቅ ካልፈጸመች የብር ኩሊ ነው የምትሆኑት። ብሩ ራሱ ያስፈራራችኋል። ስለዚህ ሁላችሁ ወደ አምላካችሁ ረፍት አለ። እዛ ውስጥ ሰላም አለ። እዛ ውስጥ ሀብት አለ። ፈጣሪዋን ያላወቀች ነፍስ በብዙ ገንዘብ ብትንበሸበሽ ብሩ ሰው ይገላል፣ ሰው ያጠፋል፣ ራሱንም ያጠፋል። ነፍስ ቀድማ ደግሞ አምላኳን ካወቀች የሚመጣው ገንዘብ ሀገር ይገነባል፣ የሌለውን ያለብሳል፣ የሌለውን ያበላል፣ ለሌለው ይሆናል፣ ተካፍሎ ይኖራል። ሁለት ስኬት ማለት ትደርሳለህ የተባለው ቦታ ላይ መድረስ ነው። 80 ዓመት ወይም 100 ዓመት ኖራችሁ እንድትሞቱ አልተፈጠራችሁም። እድሜ ጠገብ ብላችሁ እንኳን ብትኖሩ መጽሐፍ ቅዱስ 1000 ዓመት እንደ አንድ ቀን ነው ይላል። ሰው 1000 ዓመት ቢኖር በእግዚአብሔር ዓለም አንድ ቀን ተብሎ ነው። ስለዚህ እህቴ ማነው ስምሽ ሄርሚ 100 ዓመት ብትኖር በስማም እድሜ ጠግባ እኮ ነው የሞተችው ቢባል እነ ገብርኤል አይተው ሚጡ 1000 ዓመት አንድ ቀን ከሆነ 100 ዓመት ጥያቄ ምልክት ክሪስክሮስ አድርጉት። የኛ መጽሐፍ ቅዱስ ምን ይላል? በሰማይ የዘላለም ሕይወት በምድር ደግሞ 100 እጥፍ ይላል። አያችሁ እዚህ ምድርም ላይ ራስ እንጂ ጅራት አትሆንም ይላል። you are hair not tail ይላል። ራስ እንጂ ጅራት አይደለም፣ ለማኝ አይደለም፣ የሚለምን ትሰጣለህ እንጂ ሰጪ ነህ እንጂ ቀጣሪ ነህ እንጂ አብይ ነህ እንጂ። አሁን እቺ ያረፈች ነፍስ አምላኳ ላይ የተማመነች ነፍስ ዳኟን ያወቀች ነፍስ ቀጣይ ሕይወቷ በምድር ላይ በገዥነት ነው የምትመላለሰው። የመጀመሪያው ሰው ወደ ተባለለት ቦታ ለመድረስ በእኔ ኮንሰፕት በእኔ ሐሳብ ድህነትን መጥላት አለበት። ብዙ ሰው ድህነቴ ይሻለኛል ይላል። ብዙ ሰው የሚፈልገው ቦታ ላይ ለመድረስ የመጀመሪያው ድህነትን አቮይድ ማድረግ አለበት። ከዛ ሼምን አንድ ጓደኛ የነበረኝ የወደቀ ሪሞት አንስቼ ድሮ ብድግ አድርጌ ጆሲ ያውቀዋልና ብድግ አድርጌ ሄሎ ከየት ነው? ከዋሽንግተን ነው ምናምን ብዬ አወራለሁ። ለጓደኛዬ ሼም ኦዩ ይለኛል። ያ ጓደኛዬ ሼም የሚለው ጓደኛዬ እስካሁን የትም ጅቡቲ አልሄድም። ድህነትን እንደ ጽድቅ በሚቀበል ማህበረሰብ ውስጥ እናንተ ስኬታማነትን ወይም ደግሞ መበልጸግን የምታስቡ ከሆነ ልትኮነኑ ትችላላችሁ። አእምሮ የሚል መጽሐፍ አለ። ማይንድ ሴታፕ ላይ የተጻፈ ነው። ቁጥር 2 መጽሐፌ ደግሞ ድህነት እንደ ጽድቅ የሚል ነው። ድሃ መሆናችንን አሜን ብለን የተቀበል በእኔ ሀሳብ ነው። ይቅርታ አድርጉልኝ። ድህነት መንፈስ ነው ብዬ ነው የማስበው። ድህነት የመጀመሪያው እንዳትሰሙ ነው የሚያደርገው። ድምፅ አልባ ነው የሚያደርጋችሁ። ታውቃላችሁ? መኪና ውስጥ በእንትናችሁ መስታወቱን ዘግታችሁ ብጮሁ ማን ይሰማችኋል? ድህነት መስታወት ዘግቶ መኪና ውስጥ እንደ መጮህ ነው። ለምን ካላችሁ መጽሐፍ ቅዱስ ድሃ ድምፁ አይሰማም። ድምፅ እንዲሰማ ትፈልጋለህ? ድህነትን አስወግደው። ድህነት ያለው አእምሮ ውስጥ ነው። ፕሮስፐር ያላደረገ ማይንድ ቀድሞ ኪሱ ፕሮስፐር ቢያደርግ ስቲል ሰውየው ድሃ ነው። ለምን? የሚያስበው በአእምሮ ሳይሆን በኪሱ ስለሆነ። ድንገት አእምሯቸው ሳይበለጽግ ኪሳቸው የበለጸጉ ሰዎች ካያችሁ ይታበያሉ፣ ይኩራራሉ፣ ድምፃቸውን ይቀይራሉ፣ መነሻውን ይረሳሉ። ስለዚህ ዛሬ
ከኪሳችሁ በፊት፣ ከቤታችሁ በፊት፣ ከመኪናችሁ በፊት፣ ከሚኖራችሁ ነገር በፊት፣ ከምትደርሱበት ነገር በፊት እኔ ባለጸጋ ነኝ። ዴቭ የሚለውን ነገር አይቻለሁኝ። ይሄ ስለ ኮንፌሽን፣ ስለ ይሄ የድል ቃል ስለማወጅ እዚህ ጋር ማይንዳችሁ ላይ ይስሩት። ድህነትን ምን በሉት? ተቃወሙት። እንደን ባለጸጋ ለመሆን ስታስቡ የእናንተ ሰፈር ሰው ላይፈቅድላችሁ ይችላል። እንደ አይነት ካምፓኒ ልመሰረት ነው ስትሉ የሰፈሩ ሰው ጉረኛ። አሁን የእነንቶኔን ትችትና ንግግር አቮይድ አድርጉት። who cares አይመለከተኝም በሚል አቮይድ ማድረግ አለባችሁ። ባለጸጋ ወይም ስኬታማ ሰው ለመሆን ስታስቡ ሰዎች ምን ይሉኛል የሚለውን ነገር አውጡት። ሰዎች የሚሉትን አያጡም። ቀኖቻችሁ ላይ፣ ዘመናችሁ ላይ፣ ጊዜያችሁ ላይ፣ ነጋችሁ ላይ፣ አመታችሁ ላይ የድልን ቃል፣ የስኬትን ቃል ተናገሩበት። ሌላ የመጨረሻው አንድ ነገር ልንገራችሁ። እኔ አንድ ቀን ህይወቴን ተርን ያደረገ አንድ ነገር አየሁ። ሰዓቱ ሌሊት 6 ሰዓት ነው፣ ሚድናይት። ሳነብ ምን ይላል? ስለ አንድ የገጠር ኮረምሳ ነው የሚያወራው። ስኬታማ መሆን የምትፈልጉ ከሆነ ይሄንን ሐሳብ በደንብ ውሰዱት፣ ገንዘብ አድርጉት። ኢንተርኔት ላይ ነው ያገኘሁት። ምንድነው የሚለው? አንድ የገጠር ጎረምሳ እድሜው ለማግባት እንደደረሰ እናትና አባቱ ዳሩት። ሲድሩት አከታትሎ 2 ልጆች ወለደ። ያን የወለዳቸውን ልጆች ለማሳደግ አቅም ሲያጣ አገር ጥሎ ወደ ሩቅ አገር፣ ወደ ሰው አገር ሄደ። 18 ዓመት እዛ አገር ለፋ ደከመ ይላል። የሰው አገር ኑሮ ስልችት ሲለው ሲደክመው ወደ አገሬ፣ ወደ ቤተሰቦቼ፣ ወደ ዘመዶቼ ልመለስ ብሎ አሰበና አሰሪውን ሄዶ ደሞዜን ስጠኝ። አሰሪው ቫት ቀንሶ፣ ታክስ ቀንሶ፣ አስራት ቀንሶ $3000 ሰጠ። $3000 ይዞ ልብሱን ይዞ በትካዜ እየሄደ ጥቂት እንደሄደ አንድ ሽማግሌ ያገኙት። የኔ ልጅ ምን ሆነህ ነው? ውስጥህ ላይ ሐዘን ይሰማል አያለሁ። ያልተሳካለት ሰው ነኝ አባባ፣ ስኬት የራቀው ሰው ነኝ እኔ። ሰውየው ቆም አሉና የኔ ልጅ እንዲሳካልህ ትፈልጋለህ? አዎ። እርግጠኛ ነህ? አዎ። እሺ እኔ ስኬት መንገዱን አሳይሃለሁ፣ $1000 ስጠኝ። የ18 ዓመት ደሞዙ $3000 ናት። እንግዲህ ከዚህ ነገር መላቀቅ አለብኝ ብሎ $1000 ሰጣቸው። የኔ ልጅ አየህ፣ አቋራጭ ጎዳና ነው ብለህ በማታውቀው መንገድ እንዳትሄድ አሉት። በቃ አላቸው። አዎ ግን ሌላም እሰጥሃለሁ አሉት። እሺ ምንድን ነው ሲላቸው፣ ሁለተኛውን እንድነግርህ ትፈልጋለህ? ነገርኩ ማለት ተሳካለህ አሉት። በቃ እሱ በጣም ይገርማል። ሰፍ ብሎ እሺ ምንድን ነው? በማያገባ ነገር ጣልቃ አትግባ። እንዴ በቃ አዎ፣ ሶስተኛውን ነገርኩ ማለት አበቃ አሉት። እና $1000 የተቀበለ $3000 ሶስተኛውን የኔ ልጅ አሉት፣ ሶስተኛውን እየነገርኩ ነው ስማ አሉት። ለክፉ ነገር እንዳትቸኩል አሉት። በቃ አዎ $3000 ሰጥቶ 3 ነገር ተቀብሎ የሄደ ጥቂት እንደራቀ የአገሩን የበቅሎ ነጋዴዎች ያገኛል። የበቅሎ ነጋዴዎችን ያገኝና ከዛ ከነሱ ጋር እንዴ የአቶ እንትና ልጅ ነህ አይደል እንዴ? ገርጥተሃል፣ ነጥተሃል እኮ አሉት። አዎ አገር ጥዬ ሂጄ እንደዚህ ወደ አገር እየተመለስኩ ነው አላቸው። ታዳኛም እኮ ወደዛው እየሄድን ነው፣ ና እንሂድ አሉትና ጥቂት እንደሄዱ በዚህኛው መንገድ እኮ አቋራጭ ነውና ቶሎ እንደርሳለን አሉት። ከዛ አብረው ጥቂት እንደሄዱ የሽማግሌው ቃል የኔ ልጅ አቋራጭ ጎዳና ነው ብለህ በማታውቀው መንገድ እንዳትሄድ የሚለው ቃል ክሊክ
ክሊክ ሲያደርግበት ይቅርታ እኔ መንገድ ስለማላውቀው እናንተ ሂዱ፣ በማውቀው መንገድ ይሻለኛል፣ በረጅሙ ጎዳና ልሂድ ብሎ ተለያቸው እና ሂዶ አንድ ከተማ ሲደርስ ከሚድናይት ላይ 6 ሰዓት ላይ ይደርሳል ይላል ጽሑፉ። 6 ሰዓት ላይ ልክ ሲደርስ ማደሪያ የለም፣ ሁሉም ተዘጋግቷል። ከዛ አንድ ጎረምሳ ጥግ ላይ ጸጉሩን እንደዚህ እየጠቀለለ ቆሟል እና የሚያሳድረኝ ቤቴ እግዚአብሔር ምለው የለም ሲሉ መሽቷል እኮ ምን ሆናል ያማል እንደ በዚህ ሰዓት እስኪዛ ኩራዝ የሚበራበት ቤት ሂድና እንደው ካልገደሉ ነው እዛ ጠይቅ እስኪያል። ከዛ እንደምንም ሄዶ የሩቅ ሀገር እንግዳ ነኝ ማደሪያ አጥቼን ቤቴ እግዚአብሔር ነው ግባ ብሎ ገባ። ልክ ገብቶ ቁጭ ብሎ የእግር ውሃ መጡለት፣ መታጠብ ጀመረ። ከየመተ ነው ሲሉት ከእንደዚህ ሀገር ምናምን። በየትኛው መንገድ ነው የመጣው አሉት። በዚህ የሚገርም በዛ መንገድ የመጡ እኮ የበቅሎ ነጋዴዎች እኮ ሽፍታ ገደላቸው አሉት። ከዛ እሱ ያንን ምክር እያሰላሰለ እንኳን ሰለሜ ብዬ አቋራጭ ጎዳና ነው ብዬ ነፍሴን አላጠፋው እያለ ከዛ ወዳው የሰውየው ባለቤት ከጓዳ ስትወጣ ግማሽ ዘንዶ ግማሽ ሰው ናት ምግብ ይዛ ስትወጣ በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ እንዴት አንተ ሰው አይደል ከዘንዶ ጋር እንዴት ትኖራለህ ሊል ሲል ሰውየው በማይመለከት ጉዳይ ጣልቃ አትግባ የሚለው ቃል ይያለ ዋጣው። ከዛ ሰውየው ሲያየው ምንም አይናገርም። ምግቡን በላ ጨረሰ። ከዛ ወደ ውስጥ ገባ። ከዛ አመጣውና ባለቤቱ ይዞት ወደ ውስጥ ገባና አየህ አለው አንገት እግር እጅ ተቆራርጧል፣ ክምር ሆኗል እንደመቀስ። ይሄን ሁሉ እኔ ነኝ የገደልኳቸው አለው። አንተ ግን ከመሞት ተርፈሃል አለው። ትገርማለህ፣ እንዳንተ አይነት ሰው አይቼ አላውቅም አለው። ለምን እንደገደልኳቸው ታውቃለህ አለው። የምወዳትን ፍቅሬን ሚስቴን እንደ ከዘንዶ ጋር ሲሉኝ እኔ እርድ እኔ በአንተ ተገርሜያለሁ፣ ተደንቄብሃለሁ አለው። ስለዚህ አለው የአገሩ ከበርቴ ሰው እኔ ነኝ አለው። በቃ እድሜ የሚሄደዋል ከዚህ በኋላ የሀብቴን እኩሌታ እሰጥሃለሁ አለው። ዶላሩን፣ ወርቁን፣ ብሩን፣ ማይኒንጉን፣ ኤመራልዱን፣ ሳፋይሩን አሸክሙ። ጠዋት ማለዳ ተነስቶ ወደ አገሩ ሄደ። ልክ አገሩን በዛው ሴም ታይም ላይ 6 ሰዓት ከምሽቱ ደረሰና ቤቱ ሁሉ ተቀይሯል፣ ሰፈሩ ተቀይሯል፣ አካባቢው ተቀይሯል። የእሱ ቤት አልተቀየረችም። ወደ ቤቱ ሄዶ በእንጨት የተዘጋች በር ናት። ከፍቶ ሲገባ ባለቤቱ ከጎረምሶች ጋር ተኝታለች። ችን ይወዳል ሰውየው ልጅ። እኔ ቤተሰቤን ለውጣለሁ ብዬ ደክሜ ውጭ ወጥቶ ትልቅ ድንጋይ አንስቶ በጉጉት የሚጠበቀው የነበረ የ36ኛ ባች ምዝገባ ተጀምሯል። ለመመዝገብ በ0938 25 25 25 ይደውሉ። ውጭ ወጥቶ ትልቅ ድንጋይ አንስቶ አናቷን ሽማግሌ ለክፉ ነገር መደቡን ብሎ ተኛ። ልክ ሰማዩ ዳመና ቀይ ሲሆን ሊነጋጋ ሲያቅላላ ባለቤት ቀና ብላ ስታይ ባሏ መጥቷል። ባሌ የልጅነት ባሌ ብላጮች። ከዛ ወዲያው ቀሰቀሰ። የሰፈሩን ሰው ጠራችና ቀስቅሳ እንደዚህ ያለችው ያኔ ስትሄድ የተወለዱ ልጆች ያቸው አለችው። ስኬታማ መሆን ትፈልጋላችሁ? ማይንድ ኦን ዩር ቢዝነስ። በማይመለከታችሁ ጉዳይ ላይ አትግቡ። እኔ ለምሳሌ አንዳንዱ ኦሮሞ፣ አማራ፣ ጉራጌ፣ ከምባታ ምን አገባኝ በጠይቀኝ ኦሮሞ፣ አማራ፣ ከምባታ፣ ሀዲያ፣ ትግሬ፣ ኤርትራዊ ሊኖርብኝ ይችላል። አሁን እዚህ ውስጥ እኔ የኔ ቢዝነስ እኮ አይደለም። ማይንድ ኦን ዩር ቢዝነስ ብራዘር። ስኬታማ ለመሆን የሚፈልግ ሰው እነዚህን ማሟላት ከቻለ ስለዚህ ስራ መፍጠር አለበት። ቀጥሎ ስራ ፈት አለ፣ ስራ አጥ አለ፣ ስራ ፈላጊ አለ፣ ስራ ፈጣሪ አለ። እኔ ስራ ፈጣሪ ነኝ። ብዙ ጊዜ እኛ ቤተሰቦቻችን ትምህርት ቤት ሲያስገቡን ራሱ ስራ እንድንፈጥር ሳይሆን ተምሮ ክፍለ ከተማ ይቀጠራል። ልጄ ኮሌጅ ከበጠሰ በኋላ እንትን ይቀጠራል ብሎ ነው። የተቀጣሪነት ሜንታሊቲን አቮይድ ማድረግ። ብዙ ሰው ስራ ለመፍጠር ሲያስብ ስራውን ስለሚንቀው ስራው ራሱ ሰውየውን ይንቀዋል። እኔ ገንዘብ ካስገኝ ምን አስጨነቀኝ? ሰው የማይጎዳ ከሆነ አገር የማይጎዳ ከሆነ
አንድ ቀን እኔ ቁጭ ብዬ ሳስብ ፕሮጀክት መንደፍ አለብኝ አልኩ። ለጓደኞቼ ነገርኳቸው። እኔ መልታይ ቢሊየነር ሆናለሁ አልኳቸው። እንዴት? አይቻልም። ይቻላል። ብር አልነበረኝም፣ አእምሮና ወረቀት ግን ነበረኝ። ራእዮችን፣ ሐሳቦችን፣ ህልሞችን ፔፐር ላይ ነው ያዋልኳቸው። ሐሳቤን በትክክል ለምተገብረው፣ ሐሳቤን በትክክል ለማደርገው ሰው ምን ይለኛል አልልም። ሰው የፈለገውን ብሎ ወደ ቤቱ ነው የሚገባው። እኔም ደግሞ ብዬ ወደ ቤቴ ነው የምገባው። ወረቀት ላይ ስለ ማይኒንግ ማይኒንግ ኤመራልድ፣ ሳፋየር፣ ኦፓል የሚባል ባይዘው ኢትዮጵያ የመጨረሻ ሀብታም ሀገር እንደሆነ ታውቃላችሁ? ኢሉዥን እኮ አይደለም። የወሎ ሳር ቤቶች፣ የወሎ እህቶቼና ወንድሞቼ ድሆቹ ቤታቸውን የሰሩት ኦፓል ላይ ነው። የሻኪሶ ወንድሞቻችን ቤታቸውን የሰሩት ኤመራልድ ላይ ነው። 1 ግራም ኤመራልድ ኤክስፖርት ከተደረገች እስከ $15,000 ልትሸጥ ትችላለች። አንድ ጓደኛዬ ደግሞ አውራዋለሁ እና ስራ እንዲሰሩ ነግረዋለሁ እና ከዛ እኔ ምን ያለኝ ካወራኝ በኋላ እኮ የገለምሶ ጫት እንደቃመሰው አስፋልቱ የኔ እየመሰለኝ ይለካዋለሁ አለ። አንድ ቀን እግዚአብሔር ሰው ይሰጠኛል ብዬ አምን ነበር። ወረቀቶቼን ይዤ ያለ ፍርሃት እድሉን ልክ ሳገኝ እኔ እኮ ይሄን እችላለሁ፣ ይሄን እችላለሁ፣ ይሄን እችላለሁ፣ ይሄን እችላለሁ። ከዛ እድልና ቀን ተገናኘ። አንደኛና የመጀመሪያው ተጽዕኖ ፈጣሪ ሰዎች ይሄ ባህሪ ያላቸው ሪስክ ቴከር ናቸው። ኃላፊነት ይወስዳሉ። ያላቸውን ጊዜ፣ ያላቸውን አእምሮ፣ ያላቸውን ጥቂት ነገር፣ ያላቸውን ኦፖርቹኒቲ ወደ ገንዘብ ይቀይሩታል። ኃላፊነት ወሳጆች ናቸው። ብዙ ሰዎች ስኬታማ መሆን ያልቻሉት ለምንድን ነው ስትሉ የትኛውንም ሪስክ መውሰድ አይፈልጉም። ለምሳሌ ጥቂት ገንዘብ ኖሯቸው ወደ ስራ ሊገቡ ሲሉ ብከስርስ ይላሉ። መክሰር ግዴታ ነዋ። ስለዚህ ገንዘባቸው ምን ያደርጋሉ? ለክፉ ቀን ነው፣ ለልጆች ሕክምና ነው፣ ለሆስፒታል ነው ብሎ ያስቀምጣሉ። ለልጆቻቸው በሽታ ገዝተው ባንክ ያስቀምጣሉ። ገና ሳይታመሙ ይታመማሉ ብዬ ብር እንዴት አስቀምጣለሁ? ኃላፊነት መውሰድ የትኛውንም ነገር ከሆነ ዳይቭ ገብታ ቢሆንም ባይሆንም ብከስርም ባተርፍም ብችልም ባልችልም ብለ የምትወስጀው ውሳኔ ነው እንጂ እንዲህ ከሆነ ላይ አንቺ ነሽ፣ አንቺ ገፋፍተሽ ነው እዚህ ውስጥ የገባሁት አንተ ነህ የሚባል ነገር። ሁለተኛው ኦፖርቹኒቲስት መሆን። እኛ ሀገር ኦፖርቹኒቲስት ማለት ሰልፊሽ፣ ራስ ወዳድ፣ ቀማኛ፣ የሶማሌ ተራ ሌባ ሊያስመስል ይችላል። ኖ፣ ኦፖርቹኒቲ ጊዜ ነው፣ እድሜ ነው፣ ሰዎች ናቸው። እኔ ምናልባት ወይም እናንተ ለእኔ ትልቅ በር ልትሆኑ ትችላላችሁ፣ መግቢያ በሮች ልትሆኑ ትችላላችሁ። ሼም ይዞኝ አፍሬ መግባት ሳልችል ወደኋላ ብቀር ግን የኔ ችግር ነው። ከመገናኛ አደባባይ እስከ ጦር ኃይሎች የሚሄደው ትሬን ውስጥ ገብቼ አጠገቤ የተቀመጠው ሰውዬ ላይ የማይመለከተኝን ጉዳይ ስለ ፖለቲካ እየፈተፈትኩ ከሞል ስትሮዬን ይዤ ምንድን ነው የምችለው? ምንድን ነው ያለህ? እውቀት ነው? ኮኔክሽን ነው? ገንዘብ ነው? ማነህ? ብዙ ጊዜ ትልልቅ እድሎች እጃችን ላይ መጥተው ከሄዱ በኋላ ነው እንላለን። ኦፖርቹኒቲያችሁን ተጠቀሙ። ጊዜያችሁን በከንቱ አታሳልፉት። ቁጭ ብላችሁ ጠዋት ስትነሱ ቲክቶክ 5 ሰዓት ይሆናል። የመጨረሻው ትረስትን ቢውልድ አድርጉ። ባንክ ስትሄዱ የመጀመሪያ ኦፊሰሩ እንግዲህ መጀመሪያ እምነትን ገንባ ነው የሚላቸው። በማህበረሰባችሁ ዙሪያችሁ ባሉ ሰዎች፣ በእናንተ በህይወታችሁ፣ በቃላችሁ፣ በሁሉ ነገራችሁ እምነትን ሰዎች ላይ መገንባት አለባችሁ። እምነትን ካልገነባችሁ፣ ትረስትን ቢውልድ ካላደረጋችሁ ማንም አያምናችሁም፣ እናንተ ራሳችሁንም አታምኑ። አሁን የተቀመጣችሁበት ወንበር አምናችሁት ነው የተቀመጣችሁ። እንደሚጥላችሁ ብትጠራጠሩ ቁጥጥ ነው ወይም ደግሞ ትቆማላችሁ። እንደማይጥላችሁ እርግጠኛ ስለሆናችሁ ራሳችሁን ጣላችሁበት። ልብ በሉ። አንደኛ ዙሪያችሁ ያሉ ሰዎችን እመኑ።
ለምን ካላችሁን ብዙ የኛ ሰው ምንድን ነው የሚለው? ሰውን ማመን ቀብሮ ነው። አያችሁ፣ ገና ስናድግ እንድናምን የተነገረን የሞተ ሰውዬ እንጂ በህይወት ያለ አይደለም። እንደ አንድ ልጅ እያደገ ሲመጣ እንጂ ሰውን ማመን ቀብሮ ነው። ጠርጥር ከዚህ ገንፎ ውስጥ አይጠፋም ስንጥር እየተባለ ሰውዬው የትኛውን ነው የሚያምነው? ምግብ ሲበላ ቆንጆ ምግብ ነው እንካ ብላ ብሎ ለምንድን ነው ምግቡን ቀድመው ጎርሰው አንተን የሚያበሉ? ሚስት ለባሏ ቀምሳ የምታበላው መርዝ እንዳይኖር የሚል ጥርጣሬ ስላለበት፣ አያችሁ፣ ይሄ ጥርጣሬ ባለበት፣ ይሄ መተማመን በሌለበት እንዴት? ስለዚህ ሰዎችን መኑ፣ ራሳችሁን መኑ፣ አምላካችሁን መኑ። እኔ መጀመሪያ ስራ ልሰራ ስል ሰውየው አምናለሁ ብሎ ነው የሰጠኝ። እኔም ታማኝ ሆንኩ። ለዚህ ነው ቅድም መጀመሪያ ስመጣ ያልኳችሁ ይሄ ያለኝ ብላችሁ አይጠቅማችሁ። ግን በእርግጠኝነት እኔ ከደረስኩበት ይልቅ እናንተ በብዙ ሚሊዮን እጥፍ ትሄዳላችሁ። ጥያቄ ካለ መቅረብ ይቻላል። ከካናዳ ነው የመጣሁትና ያጎቴ ልጅ ተገናኘን። መሬት ነበረው፣ ትንሽ መሬት፣ ቤት እንስራ ተባባልን። ሰራን። መጨረሻ ላይ እዛ እያለሁኝ ደውሎ ላከራየው ነው አለኝ። እኛ የሰራነው ልንሸጥ ነው፣ እየሰራን ለመሸጥ። ቤቱን እኔ በእምነት ነው የሰራሁት፣ ምክንያቱም አባቱ ለእኔ እንደ አባቴ እና ያንን እምነት ስለያዝኩኝ ምንም ውል የለም፣ ፊርማ የለም፣ ምንም ነገር የለም። በትረስት ነው የገባሁበትም። ልጁም እናቱም እህቱም ይህንን ቤት ሸጠን እኛንን የምንካፈሉ አሉ። አሁን አንተ ትረስት ስትል ነው። በተለይ ቬሪ ሶሪ ይህንን በማለቴ እኔ ቲኔጀር በነበርኩበት ጊዜ ያለ ህዝብና አሁን ያገኘሁት ህዝብ በጣም የተለያየ ነው። ሰዎች ሚስታቸውን ለጓደኛቸው አደራ ሰጥተው የሚሞቱበት ዘመን ላይ ነበርኩ። አሁን እንኳን ሚስት አይደለም። እኔ እንግዲህ ጋሽ ሚስትና ምን እንዳሰብ እኔ አላልኩም። ለምሳሌ ባንክ ትረስት ቢውልድ እንዳደርግ ሲልህ መጀመሪያ አንተ የምትጠይቀው 100 ሚሊዮን ከሆነ መጀመሪያ ምንድን ነው የሚልህ? እስኪ 10 ሚሊዮን እንስጥህና እኒህ ይልሃል። ሲሰጥህ ግን አገሪቷ ውልና ማስረጃ የሚባል አላት። ጥንቃቄ ይጠብቃል፣ ማስተዋል ይቀርዳል ይላል። ማለት እምነት ማለት በዘፈቀደ ዝም ብለን አምኛለሁ የሚባል ነገር የለም። እምነት የሚያድግ ነገር ነው። እርግጠኛ ነኝ ስትራመዱ መሬቱ እንደማይጥላችሁ የብዙ ጊዜ ልምድ ስላላችሁ ነው የምትሮጡት። አንድን ሰው የምታምኑት በአንድ ቀን አይደለም፣ በብዙ ጊዜ ሂደት ውስጥ ነው። ደግሞ አምኛለሁ ብዬ የማይሰጥ ነገር አለ። ለምሳሌ ሚስት። ስለዚህ አንተን ጥያቄ እኔ ትረስት የምለው በዙሪያ አሁን ተጠራጣሪ ከሆን ምንም መስራት አንችልም። በፍርሃት ነው የምንዋጠው። ሰዎችን እንመን፣ ግን አምነን ምን እናደርግ? ሌጋል ግራውንዱን እንከተል። በመጀመሪያ ዴቪን በጣም አመሰግናለሁ። መልካም ሰዎችን አንጣ። በመቀጠል ያለ ስስት ስለሰጠህን ነገሮች ሁሉም የህይወት ሚስጥር በጣም አመሰግናለሁ። ልጆች ስላሉኝ ዓለም ላይ ተጽዕኖ ፈጣሪ እንዲሆኑልኝ ስለምፈልግ ለልጆች ከምትሰጣቸው ሚስጥራዊ ትልቅ ነገር ብትነግረን ደስ ይለኛል። እኔ ልጆቼን የምሰጣቸው ነገር አንድ ነገር ነው። በእርግጠኝነት ቦሌ ላይ ያለውን ህንፃ አልሰጣቸውም፣ የኔ ነው። እኔ ለልጆቼ የምሰጠው በህይወት ዘመናቸው ሁሉ እየዘረዘሩ እየመነዘሩ የሚበሉት የሚኖሩበት የሰራዊት ጌታ እግዚአብሔርን መፍራት። መጽሐፍ ቅዱስ በዘዳግም ምዕራፍ 6 ላይ አምላክ እግዚአብሔር አንድ ነው፣ እሱን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደደው ይልና ለምን? ዕድሜህ እንዲረዝም እጅግም እንድትበዛ መልካም እንዲሆንልህ
ነፍስ በአምላኳ ሳታርፍ በገንዘብ ካረፈች የገንዘብ ፍቅር አብዳለች። የከሰረች ቀን ገንዘብ ገንዘብ እያለች ነው የምትሄደው። አንድ ጊዜ ናዝሬት አዳማ ለአንድ ፕሮግራም ተጠርቼ ሄድኩ። ሲሄድ በባስ ነው የሄድኩት። ያኔ መኪና የለኝም። የዛሬ 10 ምናምን ዓመት ነው። ልክ ከመኪና ውርድ ብዬ ጫማዬን ለማስጠረግ አንድ ሊስትሮ ጋር ልክ አንድ ጸጉሯ ከፍ ያለ ሴት መጣች። ሄይ ብሮ አለች። አቤት አልኳት። የማትፈልገው 1000 ብር አለ አለችኝ። ያኔ ነው እንግዲህ አዞ ግራ ገባኝና ልጁ ጠሸናት ጠሸናት። ምኑን አልኩት። ሆቴል ነበራትና ከስራ ብር እያለች ነው የምትሄደው አለ። አልማዝን አፍቅሮ አልማዝን ያጣቀን፣ ሱዚን አፍቅሮ ሱዚን ያጣቀን፣ ሚኪ ያበደቀን ሚስተር ኤክስ ያበደቀም እንደሚል ታውቃላችሁ። ሱዚዬ፣ ኬክዬ፣ ሉሲዬ እያለ ነው የሚሄደው። ሰው እግዚአብሔርን አምላኩን በመውደድ ካበደ አምላኩን እየጠራ ነው የሚጮህ። ቴንክ ዩ